ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን የምናደርገው ትግራይ ላይ ይሆናል። በህወሓት ሻዕቢያና በህወሓት ብልጽግና መካከል ጦርነት በሚል ርዕስ ስር አንድ ዘገባ ይዤላችሁ መጥቻለሁኝ። እንግዲህ በህወሓት ሻዕቢያና በህወሓት ብልጽግና ያልኩበት ምክንያት ህወሓት የሚባለው ያው ለሁለት ስለተከፈለ የብልጽግና ቡድን አለ። ከብልጽግና ቡድን ጋር ያበረ የህወሓት አንጃ አለ። እነ ጻድቃን ገብረትንሳኤ፣ እነ ሳሞራ የኑስ፣ እነ ኪያማ ኢብራሂም፣ እነ እንዲያ ገብረሕይወት ምናምን ያሉበት በዋናነት ደቡብ ትግራይን ላይ ያተኮረ ኮንስቲትዩዌንሲው በዋናነት ደቡብ ትግራይ የሆነ ራያ አዘቦና ዋጀራት እንደርታ አካባቢ በዋናነት ድጋፍ ያለው ስምሪት የሚባል በድርጅት ስር የፖለቲካ ድርጅት ይዞ እየተንቀሳቀሰ ያለ የቀድሞ ህወሓት የነበሩ የቀድሞ ህወሓት ጀነራሎች የነበሩ ያሉበት እነ ጻድቃን እነ ሳሞራ የኑስ ያሉበት ቡድን አለ፣ የህወሓት ቡድን። ይሄ ቡድን ከብልጽግና ጋር አብሮ የሆነ የህወሓት ብልጽግና የሆነ ቡድን ከብልጽግና ጋር የሚሰራ ቡድን። ሌላው ቡድን ደግሞ ያው ሻዕቢያና ብልጽግና ስለተጣሉ እና ኢሳያስ አፈወርቂና አብይ አህመድ ስለተጣሉ ትናንትና ፍቅር እንዳልነበሩት አብን ሲደራረጉ ጋቢ ሲደራረቡ ካባ ሲደራረቡ በቃ ፍቅራቸው እንዳልነበረ አሁን ደግሞ ያው በመግለጫ እየተወጋገዙ ነው ያለው እና የኃይል አስተላለፍም ተብሏል። ስለዚህ ህወሓቶች ደግሞ ወደ ማን ሄዶ የተወሰኑ ህወሓቶች ሞስሊ የአድዋ ሰዎች ያሉበት የሽሬ የአድዋ ሰዎች የአክሱም ሰዎች ያሉበት እነ ደብረጽዮን እነ ሞንጆሪኖ እነ ምግባይ ምናምን ያሉበት ደግሞ ቡድን ወዴት ሄደ ማለት ነው? ወደ ከሻዕቢያ ጋር አስተላለፉን አደረገ። ስለዚህ የህወሓት በሻዕቢያና በህወሓት መካከል የህወሓት አንዱ አንጃና በሻዕቢያ መካከል በአንድ በኩል የህወሓት ሌላው አንጃና የብልጽግና መካከል በሌላው በኩል ውጊያ እየተደረገ ነው ማለት ነው። ስለዚህ አንዳንድ የአብይ አህመድ ደጋፊዎች ህወሓትን ለምን ትደግፋላችሁ? ህወሓትን ለምን ትላላችሁ? ይላሉ። ከህወሓት ጋር እነሱ አብረው ሆነ። እንግዲህ የአማራ ማህበረሰብን ታስታውሱ ከሆነ አብይ አህመድ ህወሓት በአማራ ክልል ብዙ ግፍ ፈጽሟል ይላል ብሎ በፓርላማ በአማራውና በትግራዩ መካከል እንደገና መቃቃር እንዲኖር በአማራው ላይ ህወሓቶች ብዙ ግፍ ፈጽመዋል ብሎ ሲያወሩ ነበር ብሎ አውርቷል። እርግጥ ነው የህወሓት ታጣቂዎች ወረራ በአማራ ክልል ባደረጉ ጊዜ የፈጸሟቸው ወንጀሎች አሉ። በቆቦ በጭና ምናምን የተመዘገበ በማይካድራ የተመዘገቡ ወንጀሎች አሉ የሚጠየቁበት። ነገር ግን እነዚህን ወንጀሎች የፈጸሙት እነ ደብረጽዮን ህወሓት ብቻ አይደለም። እነዚህን ወንጀሎች የፈጸሙት እነ ጻድቃንም ናቸው። የነ ጌታቸው ረዳ ህወሓትም ነው ችግር የፈጸመው። ስለዚህ ህወሓትን ከረገምን፣ ህወሓትን ከከሰስን፣ ህወሓትን ካወገዝን ማውገዝ ያለብን ሁለቱንም አንጃዎች ነው። እነ ጌታቸው ረዳን ስልጣን እየሰጠን፣ እነ ጌታቸው ረዳን እያከበርን፣ እነ ጌታቸው ረዳን እንደ ወዳጅ አድርገን እያቀረብን፣ እነ ጻድቃን ገብረትንሳኤን እነ ክንዳያ ገብረሕይወትን ከኛ ጎን አድርገን አሰልፈን እንደ ወዳጅ አድርገን እየቆጠርናቸው፣ በሌላ በኩል ደግሞ እነ ደብረጽዮንን እነ ሞንጆሪኖን መክሰስ አያስኬድም። እየመረጡ መክሰስ አያስኬድም። ስለዚህ ለዚህ ነው የብልጽግናዎች ሌላውን ማህበረሰብ ፋኖዎች ህወሓትን ይደግፋሉ። ፋኖዎች ከህወሓት ጋር ከኢትዮጵያ ህዝብ ጠላት ህወሓት ጋር ህገ መንግስቱን የጫነው ህወሓት ነው፣ አማራ ክልል መጥቶ ግፍ የፈጸመው ህወሓት ነው፣ ይሄን ያደረገው ህወሓት ነው እያሉ ሰው በህወሓት ላይ እንዲነሳ ይፈልጋል። ግን ሰው በህወሓት ላይ እንዲነሳ የሚፈልጉት ግማሹን ህወሓት እነሱ ጎን አድርገው እነሱ ህወሓት ይሄን ፈጸመ ህወሓት ይሄን አደረገ ብሎ ያሉትን ነገር ያደረገውን ህወሓት ከጎናቸው አድርገው እነ ጌታቸው ረዳ ከጎናቸው አድርገው ለነሱ ያልታዘዘውን ለነሱ አልገብርም ያለውን ህወሓት ደግሞ የነ ደብረጽዮንን ህወሓት ደግሞ እንድንከስና እንድናወግዝ ይፈልጋል። እንደዚህ አይነት ጨዋታ። ስለዚህ ያለው ሁኔታ አድማጮቼ ህወሓት በሚባልበት ጊዜ በተደጋጋሚ የምናገረው ህወሓት በሚባልበት ጊዜ ህወሓት በታሪክ በኢትዮጵያ ውስጥ ይሄን አርጓል በምንልበት ጊዜ ሁሉንም ነው ማየት ያለብን።
አንዱን እየረገሙ አንዱን እየመረቁ አይደለም። ስለዚህ ህወሓት ማለት ጻድቃን ገብረትንሳኤ ማለት ነው። ህወሓት ማለት ጌታቸው ረዳ ማለት ነው። ህወሓት ማለት ኪሪያም ኢብራሂም ማለት ነው። ህወሓት ማለት ሰሞራ ዩኑስ ማለት ነው። ህወሓት ማለት ክንደያ ገብረ ሕይወት ማለት ነው። ህወሓት ማለት ደብረጽዮንና ሞንጆሪኖ ብቻ አይደለም። ስለዚህ ይሄ በግልጽ ሊታወቅ ይገባል። ሌላው በአማራ የማንነት ጥያቄ ዙሪያ በወልቃይት ጉዳይ ላይ፣ በራያ ጉዳይ ላይ፣ በሌሎቹ ጉዳይ ላይ እነ ደብረጽዮን የሚናገሩትና እነ ጌታቸው ረዳ የሚናገሩት ተመሳሳይነት አለ። ወልቃይት፣ ራያ፣ ጠለምት የትግራይ ሉዓላዊ መሬት ነው የሚል አቋም ነው ያላቸው። በደቡብ አፍሪካው ስምምነት እነዚህ መሬቶች ወደ የትግራይ ነውና የትግራይ ስለሆነ ወደ ትግራይ መመለስ አለበት የሚል አቋም ነው ያላቸው። ስለዚህ አንድ ናቸው። በስልጣን ነው የሚጣሉት፣ በአውራጃ ነው የሚጣሉት። እነዚህ ከአድዋ ከሽሬ አካባቢ ናቸው። እነዛ ደግሞ ከእንደርታ ከወጀራት ከምናምን ከራያ አካባቢ ናቸው። በአካባቢ በአውራጃ ነው እንጂ የሚጣሉት በፖለቲካ አስተሳሰብ አሁን ያለውን የጎሳና የዘር ፖለቲካ ሁሉም ይስም። ስለዚህ አንድ ናቸው። ስለዚህ ወገኖች ህወሓትን በምንከስበት ጊዜ ደብል ስታንዳርድ ሊሆን ላይ እና አብይ አህመድ እያደረጉ ያሉት ይሄ ነው። የተወሰኑ ህወሓቱን እንድንደግፍ፣ የተወሰኑ ህወሓቶችን እንድንደግፍ፣ የተወሰኑ ህወሓቶችን እንድንረግም ነው የሚፈልጉት። አይደለም። ስለዚህ ይሄ አሁን ያለው አሰላለፍ በህወሓት ሻዕቢያና በህወሓት ብልጽግና መካከል ያለ ልዩነት ነው። እነዚህ ሁለቱ ወደ ጦርነት ለመግባት እየተሟሟቁ እንደሆነ ነው እንግዲህ መረጃዎች የሚጠቁሙት። እና ወደ ጦርነት ይገባሉ ወይ የሚለውን ጥያቄ መጀመሪያ ደረጃ እናነሳለን። ከዛ በፊት ግን ምን እየተባለ ነው እስቲ ወደሚለው እንሂድ። መጀመሪያ እዚህ ጋር እቺ የምታዩት እህታችን ኪሪያም ኢብራሂም ትባላለች። ኪሪያም ኢብራሂም ማለት የህወሓት ስራ አስፈጻሚ ኮሚቴ አባል የነበረች ናት። እሱ ብቻ አይደለም፣ በህወሓት ተመድባ የፌዴሬሽን ምክር ቤት ሰብሳቢ የነበረች ናት። እቺ እህት የፌዴሬሽን ምክር ቤት ሰብሳቢ ሆና እነ ኮሎኔል ደመቀ የህወሓት ጥያቄ በፌዴሬሽን ምክር ቤት እልባት እንዲያገኝ ሲጠይቁ እልባት እንዳያገኝ በፌዴሬሽን ምክር ቤት ውስጥ የወልቃይት ጥያቄ መፍትሄ እንዲያገኝ አንቃ ይዛ የነበረች ሴት ናት። ለነገሩ እቺ ሴት በፌዴሬሽን ምክር ቤትን ያን ነገር አንቃ ያዘችው የህወሓት ሰው ናት። የህወሓት ሰው ስለነበረች አይፈረድባትም። ግን በነገራችን ላይ አሁን እሷን የተካው ደግሞ አገኘው ተሻገር ይባላል። ጎንደሬው የአርማጮ ሰው አገኘው ተሻገር ይባላል። አገኘው ተሻገር በእሷ ቦታ የፌዴሬሽን ምክር ቤት ሆኖ ላለፉት በርካታ ጊዜ የወልቃይትን ጉዳይ እንኳን እልባት መስጠት አልፋል። እልባት መፍጠር አልቻለም። የጎንደር ሰው ሆነ ለወልቃይት ተቆርቋሪ ነኝ የወልቃይት ነኝ ምናምን ብሎ የሚል ሰው በፌዴሬሽን ምክር ቤት ውስጥ የፌዴሬሽን ምክር ቤትን ስልጣን ተጠቅሞ የወልቃይት ጉዳይ የፖለቲካ ውሳኔ እንዲያደርግ ማድረግ አልቻለም። ስለዚህ በኪሪያ አልፈርድም ልል ህወሓቷ ኪሪያም የፌዴሬሽን ምክር ቤት ሰብሳቢ ሆና ምንም እንዴት ይሄን አላደረገችም ልል አልችልም። አማራው ጎንደሬው አገኘው ተሻገር ራሱ ይሄው ቁጭ ብሎ ውዝፉ አገኘው ተሻገር ራሱ ቁጭ ብሎ ምንም ያደረገው ነገር ስለሌለ ማለት ነው። እና ኪሪያም ኢብራሂም ምንድነው ያለችው? አድማጮቼ ተመልካቾቼ ከፌዴራል መንግስት ጋር በመሰለፍ ህዝባችንን ከችግር ማውጣት አለብን የሚል አስተያየት ነው የሰጠችው። ከፌዴራል መንግስት ከአብይ አህመድ ጋር ከኦሮሞ ብልጽግናዎች ጋር ከኦህዴዶች ጋር በመሆን ህዝባችንን ነፃ ማውጣት አለ። በሌላ በኩል ምንድነው የፌዴራል መንግስቱ በህወሓት ላይ የሚፈጸም በትግራይ ላይ ጦርነት ቢያውጅ እደግፋለሁ ማለት ነው። ጦርነት አውጆ እዛው ውስጥ ያሉ ህወሓቶችን ቢያስወግድና እነ ደብረጽዮንን የሷ ወዳጆች የሷ ጓደኞች የነበሩትን አስወግዶ በትግራይ ህዝቡ ከችግር እንዲወጣ ማድረግ ቢችል እመርጣለሁ ብላ ለፌዴራል መንግስቱ ጥሪ ያቀርባለች። እዚህ ጋር አንድ ጥያቄ ልጠይቅ። ኪሪያም ኢብራሂም የአንደኛው ዙር ጦርነት የፌዴራል መንግስቱ ትግራይ በገባ ጊዜ መላው ትግራይን ተቆጣጥሮ ነበር። የዚያን ጊዜ የፌዴራል መንግስት በትግራይ ገብቶ ትግራይን ሲቆጣጠር የትግራይ ህዝብ ከችግሩ ነፃ ወጥቶ ነበር ወይ? እንደውም የፌዴራል መንግስት ጥሩ አደረገ፣ ጥሩ ነገር ያደርጋል ብሎ ህዝቡ ራሱ የፌዴራል መንግስትን ራሱ ደግፎ ነበር። የመጀመሪያው ዙር ስብሰባ ህወሓቶች ወደ ቆላ ተንቤን ሲሄዱና መከላከያ ትግራይ ሲመጣ ህዝቡ ደግፎት ነበር። መከላከያ ግን የመከላከያ እዛ ቦታ መሆን ለህዝቡ ሰላም አመጣ ወይ? ሰላም አማለት ይሄ መከላከያ የትግራይ ሴቶችን አልደፈረም ወይ? ደፍሯል። ኤርትራውያን ብቻ አይደሉም የደፈሩ። ይሄ መከላከያ ግፍና ሰቆቃን በትግራይ አልፈጸመም ወይ? ፈጽሟል። ከዛ ግፍና ሰቆቃ የተነሳ አይደለም ወይ በርካታ የትግራይ ወጣት
ህወሓትን በመደገፍ ቲዲኤፍ የሚል እንዲቋቋም ያደረገው የትግራይ ፎርስም ደግሞ እንዲጠናከር ያደረገው ህዝብ ተማሮ በመከላከያ ተማሮ በኤርትራ ወታደሮች ተማሮ በመሸሹ አይደለም ወይ? ኪሪያም ይህን እስቲ መልሽልኝ ወይዘሮ ኪሪያም። የፌዴራል መንግስት ከፌዴራል መንግስት ጎን በመሰለፍ ህዝባችንን ከችግር እናውጣ የምትለው የፌዴራል መንግስት የትግራይ ሴቶችን የደፈረው የትግራይ ሴቶችን ያሰቃየው ትግራይን በከበባ አድርገው የትግራይ ወገኖች በመድኃኒት እጦት በረሃብ እንዲያልቁ ያደረገውን የአብይ አህመድን አገዛዝ ነው። የአብይ አህመድን አገዛዝ ነው ለትግራይ ክልል መፍትሄ ያመጣል ብላ የምታስበው እቺ ሴት። አንድ ምሳሌ ልንገራችሁ። ትግራይ ውስጥ የተፈጸመ ነው። መከላከያ ወያኔ ወደ ወያኔዎች ወደ ቆላ ተንቤን በሄዱ ጊዜ እነ ስዩም መስፍንና አባይ ፀሐያን የተገደሉ ጊዜ ማለት ነው። እሷም ሸሽታ ነበረ እና በኋላ ግን እጇን ሰጠች፣ ተማረከች እቺ ሴትዮ። እና የዛን ጊዜ አንድ ከተማ ነው፣ እዛ ከተማ መከላከያዎች ገቡ። ወደ መከላከያዎች በዛ ከተማ በሚገቡበት ጊዜ ሰው በቃ መከላከያንም ሻዕቢያንም ስለሚፈራ በራቸውን ዘግተው በራቸውን ከዘጉ በኋላ ውጡ ብለው መከላከያ ሰው አልወጣም። ከዛ በኋላ አንድ ቤት ውስጥ መተኮስ ጀመሩ። አንድ ቤት ውስጥ ሲተኩሱ አንድ አባት ቀስ ብለው በሩን ከፍተው ልጅ ይዘው ከውጭ የተኮሱት የ3 ነው የ4 ዓመት ልጁን ገሎታል። ሁሌ የምጠቅሰው ገሎታል። ልጄን እኮ ገደላችሁብኝ ብለው ሲሉ እሱንም እኚህም አባትንም ሰድበው አባትየውንም ይገላሉ። ማን? ራሱን መከላከያ ብሎ የሚጠራው ቡድን። ሻዕቢያዎች የኤርትራ ወታደሮች የገደሉት ያሰቃዩት አለ፣ እሱ እንደተጠበቀ። ግን መከላከያ የሚባለው ቡድን ራሱ ብዙ የትግራይ ሴቶችን ደፍሯል፣ ብዙ ንጹሃንን ጨፍጭፏል። ይሄ አንድ የማውቀውን ምሳሌ ልነግራችሁ። ከዛ በኋላ እዛ ቤት ውስጥ ሌላ የ15 ነው የ16 ዓመት ልጅ ነው። መከላከያ ያን አካባቢ ጥሎ ከሄደ በኋላ ይሄ ልጅ ምን እንዳደረገ ታውቃላችሁ ወገኖች? ነገ ቢመጡ ነገ ይገሉኛል። እኔን ወንድሜን ትንሽ ወንድሜን ከገደሉ አባቴን ከገደሉ ነገ ቢመጡ እኔን ይገሉኛል። በጅምላ እኮ ነው የረሸኑት፣ በጅምላ። አሁን በአማራ ክልል እያደረጉት እንዳለው ማለት ነው። በየከተማ እየመጡ ይረሽኑ የለ መከላከያዎች። ለአማራው ማህበረሰብ፣ ለትግሬው ማህበረሰብ፣ ለሰሜኑ ማህበረሰብ እኮ ግድ አይሰጣቸው። የሰሜኑን ማህበረሰብ እኮ እንደ ትንኝ እንደ ካክሮች እኮ ነው የሚቆጠሩት የኦሮሞ ብልጽግናዎች። ትግሬ ከሆነ ግደሉት፣ አማራ ከሆነ ግደሉት የሚል መመሪያ ተሰጥቶ በስልጠና መሰረት እንደዚህ አይነት መመሪያ ተሰጥቷቸው የሚላኩ ነው የሚመስለው። ከዛ ገደሏቸው። ከዛ ይሄ ልጅ ነገ ይገሉኛል ብሎ በቃ ቲዲኤፍ ሆነ፣ በረሃ ገባ። ከዛ በኋላ ከብዙ ጊዜ በኋላ ያቺ እናት ይሄም ልጇ እንደሞተ ተነገራት። ይሄን ሁሉ ያደረገው የፌዴራል መንግስት ነው። የትግራይ ክልል መድኃኒት እንዳይገባ፣ መብራት ቆርጦ፣ ኤሌክትሪካል ቆርጦ፣ ሆስፒታሎች ሕክምና እንዳያገኙ፣ የደም ብዛት፣ የኤችአይቪ፣ የስኳር በሽታ፣ የተለያየ ህመም ያላቸው ሰዎች መድኃኒት እንዳያገኙ አድርጎ በበሽታ አብዛኛውን የትግራይን ህዝብ በተለይ አባቶች አረጋውያንን የጨፈጨፈና የገደለ የአብይ አህመድ መንግስት ነው። ትግራይን በከበባ ውስጥ አለ። የጦር ወንጀል የፈጸመው የፌዴራል መንግስት ነው። የኤርትራ መንግስት ነው ተባለ። የኤርትራ መንግስት ትግራይ ውስጥ እንዲገባ የፈቀደለት የፌዴራል መንግስት ነው። ይሄንን መንግስት ነው እንግዲህ ኪሪያም ኢብራሂም ወደ ትግራይ ክልል ገብቶ እንዲያረጋጋ እንጠይቃለን ብላ ያደረገችው። ሌላው አንድ ይሄንን ሰው ደግሞ ላሳያችሁ። እዚህ ጋር እነዚህ ጋር ይሄን ታያችኋላችሁ። እነዚህ ኮፍያ ያደረጉት ይሄ አንደኛው አብይ አህመድን እዚህ ጋር የጨበጠው ሳሞራ ዩኑስ ይባላል። ጀነራል ሳሞራ ዩኑስ በወያኔ ጊዜ መለስ ወያኔ አዲስ አበባን ከተቆጣጠረች በኋላ አብይ አህመድ እስኪመጣ ድረስ ኢትዮጵያ ሁለት የጦር ኃይሎች የኤታማዦር ሹም ብቻ ነው የነበራት። ሁለት። የመጀመሪያው እዛ ማዶ የምታዩት ጥቁር መነጽር ያደረገው ሌፍተናንት ጀነራል ጻድቃን ገብረትንሳኤ ነው። ሁለተኛው ደግሞ ሙሉ ጀነራል ሆኗል። ጻድቃን እንኳን ባለ 3 ኮከብ ጀነራል ብቻ ነው የነበረው። ጻድቃን ለረጅም ጊዜ የጠቅላይ ኤታማዦር ሹም ሆኖ ባለ 3 ኮከብ ጀነራል ነው የነበረው። ሳሞራ ዩኑስ ነው የመጀመሪያው ሙሉ ጀነራል ኢትዮጵያ ውስጥ የሆነው እና ጻድቃን ነበር። ከጻድቃን በኋላ ከባድመ ጦርነት በኋላ ደግሞ ሳሞራ ዩኑስ። እነዚህ ሁለቱ የህወሓት
ጠንካራ ተዋጊዎች የነበሩ ወታደራዊ አዛዦች የነበሩ የህወሓት ሰዎች ናቸው። እና እነዚህ ሁለቱ እዚህ ጋር እንደምታዩት አብይ እግር ስር ወድቀው የአብይ ኪስ ውስጥ ገብተው የአብይ አህመድ የኦሮሞ ብልጽግና አጨብጫቢዎች ሆነዋል። ለምን? የግል በዚህ በጡረታ ጊዜያቸው በረጅም ጊዜ እድሜያቸው የግል ሁኔታቸውን ስላመቻቸላቸው በቃ ጥቅም ገንዘብ አዲስ አበባ ውስጥ ቪላ ቤት ተሰጥቷቸው በሰላም ወጥተው መግባት ይችላሉ። ቢዝነሶቻቸውን ሚነካባቸው የለም። ጻድቃን አንዴ ጁባ አንዴ የተለያየ ቦታ ሆኖ ሀብታም ሆኗል። ቢዝነስ አለው፣ ንብረት አለው። ሰሞራም እንደዚሁ። ስለዚህ ያ ሁሉ ይጠበቅላቸዋል። ለቤተሰቦቻችሁ ለልጆቻችሁ ይጠበቁላቸዋል ተብሏል። ስለዚህ የጥቅም ጉዳይ ነው እና የትግራይ ማህበረሰብን ለስቃይና ለመከራ የዳረገ አረመኔ የሆነ አገዛዝን በዚህ ልክ የዚህ አረመኔያዊ አገዛዝ አጨብጫቢ ሆኗል እና ሳሞራ ዩኑስና ጻድቃን ገብረትንሳይ የአብይ አህመድ ቲፎዞ ሆነው በአሁኑ ጊዜ እነዚህ ሰዎች በትግራይ ጦርነት እንዲደረግ የሚፈልጉ ሰዎች ናቸው። የነሱን ልጆች ውጭ ሀገር ልከዋል። ውጭ ሀገር ልከው እንደገና በትግራይ እንደገና ሌላ ጦርነት እንዲጀመር ከበስተጀርባ አብይ አህመድን እየቀሰቀሱ ያሉ ሰዎች ናቸው። ጀነራሎች፣ ያረጁ ጀነራሎች 70-80 ቤታቸው ናቸው። ለመቃብር የቀረቡ ናቸው። ነገር ግን ገና አፍላ እድሜ ያላቸውን ወጣቶች ወደ መቃብር እንዲሄዱ ለማድረግ በዚህ መልኩ የጦርነትን ከበሮ እየመቱ ያሉ በጣም ክፉና ጨካኞች ጸረ ትግራይ የሆኑ ጀነራሎች ናቸው እና ምንድነው ሳሞራ ዩኑስ ምንድነው የሚለው? ሳሞራ ዩኑስ በአደናቃፊዎች ላይ እርምጃ ተወስዶ ክልሉ ረፍት ማግኘት አለበታል። በሌሎች የህወሓት በነ ሞንጆሪኖ ላይ በነ ደብረጽዮን ላይ በነ ምግባ ላይ በሌሎች ህወሓቶች ላይ የማያዳግም እርምጃ ተወስዶ ክልሉ ረፍት ማግኘት አለበት። በሌላ በኩል ጦርነት መታወጅ አለበት። ኃይል ተልኮ ጦርነት ተልኮ በጦርነት ትግራይ ክልል ረፍት ማግኘት አለበት። አብይ አህመድና የኦሮሞ ብልጽግና ነው የትግራይ ክልልን ረፍት የሚሰጠው። የአብይ አህመድና የኦሮሞ ብልጽግና ለትግራይ ክልል ረፍት ቢሰጥ ኖሮ ከዚህ በፊት እኮ አብይ አህመድና መሰሎቹ እኮ ትግራይን ተቆጣጥሮ ነበረ። ለምን ረፍት አልሰጧትም? ያኔ ታዲያ የትግራይ ህዝብ 30 ዓመት 40 ዓመት 50 ዓመት ወደ ኋላ እንዲሄድ ያደረገን አረመኔያዊ አገዛዝ ሰሜናውያንን ማጥፋት አለብን። አማራውን ትግሬውን ካላጠፋን አማራውን ትግሬውን በጦርነት እንዲማቀቅ በድህነት እንዲማቀቅ ካላደረግን እኛ ደቡብ ታላቋ ኦሮሚያን መገንባት አንችልም በሚል ሲስተማቲክ በሆነ መንገድ ሰሜኑ እንዳይረጋጋ እያደረገ የሰይጣን ቁራጭ የሆኑ የብልጽግና ሰዎች እነሱ አይደለም ወይ የትግራይ ህዝብ ለዚህ ሁሉ ያዳረጉ? እነሱ ናቸው ወይ ለትግራይ ህዝብ እረፍት የሚሰጡት? ጀነራል ሳሞራ ዩኑስ ግን ጥቅም ስላገኘ በዚህ መልኩ የአብይ አህመድ አገዛዝ በህወሓትን ለመምታት በሚል በትግራይ ላይ ጦርነት ለመክፈት እንዲጀምር እያበረታቱት ያለበት ሁኔታ ነው ያለው። እንግዲህ ይሄ በአንድ በኩል እነዚህ ምላችሁ እንግዲህ ህወሓቶች የነበሩ ነገር ግን በስልጣን በተለያየ ምክንያት ከሌሎቹ የህወሓት አንጃዎች ጋር የተጣሉ ሰዎች ናቸው። እየመከሩ ያሉት ግፊት እያደረጉ ያሉት በትግራይ ሌላ ጦርነት እንዲኖር በትግራይ ሌላ ጦርነት እንዲደረግ ነው እየገፉ ያሉት። ይሄ በአንድ በኩል ያሉት ነው ነገራችሁ። እነዚህ የህወሓት ብልጽግናዎችን ነው ነገራችሁ። በሌላው በኩልስ አድማጮቻችን፣ ተመልካቾቻችን በሌላው በኩልስ በዚህ በኩል ያሉትን ህወሓቶች ስከስ በሌላ በኩል ያሉት ጻድቃን ናቸው ማለት አይደለም። በሌላ በኩልስ ምንድነው ይሆን? ደብረጽዮን ከሁለት ቀን በፊት መግለጫ ሰጥቶ ነበር። ህወሓት ከሁለት ቀን በፊት መግለጫ ሰጥቶ ነበር። አድማጮቻችን፣ ተመልካቾቻችን በዚህ አጋጣሚ የትግራይ ጊዜያዊ አስተዳደር ሳሞራ ጀነራል ታደሰ ወረደ የቁም እስረኛ እንደሆነ መግለጫዎች ይወጣሉ እና ካቢኔውንም መሰብሰብ እንደማይችል መታገዱንም የሚገልጹ ዘገባዎች ሰምቻለሁ። ከሁለተኛ አካል አላረጋገጥኩም። ግን ታደሰ ወረደ ያው የሚታወቅ ነው። ቤዚክሊ መሀል ያለ ምንም ውጤት ያለው ስራ የማይሰራ ኢረሌቨንት የሆነ ስራ ሰውዬ እንደሆነ ያው ከሚያደርገው ከሚሰራው ነገር ከሚሰጣቸው መግለጫዎች ሁሉ ማወቅ ይቻላል እና ራሱን በራሱ አላስፈላጊና ኢረሌቨንት ያደረገ ሰው ነው እና በዋናነት በትግራይ ውስጥ በአሁኑ ጊዜ ሁሉን ነገር እየዘወሩ ያሉት እነ ደብረጽዮን እና ከነ ደብረጽዮን ጋር ያሉ ጀነራሎች እነ ምግበ መሆናቸውን ያው ሳይታለም የተፈታ ጉዳይ ነው እና በዚህ ጉዳይ ላይ ታደሰ ወረደ የቁም እስረኛ ሆኗል እና ከደብረጽዮን መግለጫ አውጥቷል እና ደብረጽዮን ባወጣው መግለጫ
መከላከያ የአብይ አህመድ መከላከያ የአብይ አህመድ ጦር ወደ ትግራይ ድንበር በስፋት እየተጠጋ እንደሆነ ይናገራል። በስፋት ግልጽ ደብዳቤ ነው ይፋ ያደረገው። ይሄንን በስፋት ይናገራል። መግለጫዎቹ ደግሞ በእንግሊዝኛና በትግርኛ ነው። በአማርኛ መግለጫዎች እያወጡ አይደለም። ኢትዮጵያዊ አይደለንም፣ ከኢትዮጵያ አካል ተለይተናል ማለታቸው መሰለኝ። ስለዚህ ሁሉን ነገር በቃ ልክ ኤርትራ ውስጥ ያሉ ይመስል በአማርኛና በእንግሊዝኛና በትግርኛ ነው መግለጫ የሚያወጡት እና የኢትዮጵያ አካል እንደሆኑ አድርገው ራሳቸውን አይቆጥሩም እነ ደብረጽዮን እና እነዚህ በዋናነት አድዋና ምናምን አካባቢ ያሉ ከኤርትራ መንግስት ጋር ጥምረት የፈጠሩ ናቸው። ከሻቢያ ጋር ጥምረት የፈጠሩ ናቸው። የሻቢያ መንግስት በትግራይ ውስጥ የፈጸመውን በደል ሁላችንም እናውቃለን። የመከላከያም የሻቢያ መንግስት በትግራይ ውስጥ የተፈጸመውን በደል የተፈጸመውን ግፍ በአክሱም በተለያየ ቦታ ሁላችንም እናውቃለን። እንግዲህ በትግራይ ህዝብ ላይ እንደዚህ አይነት ግፍና ሰቆቃ ከፈጸመ ከሻቢያ ጋር ነው እንግዲህ እነ ደብረጽዮን አሁን ያበሩት። እነዛ ከወንጀለኛው አብይ አህመድ ጋር በትግራይ ህዝብ ላይ ግፍና ሰቆቃ ከፈጸመው ከኦሮሞ ብልጽግና ጋር ሲውሉ እነ ደብረጽዮን ደግሞ ሌላው በትግራይ ህዝብ ላይ ስቃይና መከራ ከፈጸመው ግፍ ከፈጸመው ከሻቢያ ጋር አብረው ሆነው እየተንቀሳቀሱ ነው። እንግዲህ ህወሓቶች እንዲህ ናቸው። እንግዲህ አንዱ ህወሓት ኢሳያስ አፈወርቂ ጫማ ስር ወድቋል። አንዱ ህወሓት ደግሞ አብይ አህመድ ጫማ ስር ወድቋል። አብይ አህመድም ኢሳያስ አፈወርቂም ሻቢያም የብልጽግና መንግስትም ደግሞ በትግራይ ህዝብ ላይ ታሪካዊ በደል የፈጸሙ ወንጀለኛ ድርጅቶች ናቸው። እና እነዚህ ሁለት ወንጀለኛ ድርጅቶችን ነው እንግዲህ ሁለቱ የህወሓት አንጃዎች በቀኝና በግራ ሆነው ተከፋፍለው እየሄዱ ያሉት እና እነዚህ ሁለት አንጃዎች ናቸው እንግዲህ እርስ በርስ እየተዋጉ የትግራይን ወጣት እንደገና ለእርስ በርስ እልቂት እየዳረጉት ያሉት እና ምንድነው የሚለው ህወሓት ከዚህ በኋላ ዝም አይልም ይላል ደብረጽዮን። ህወሓት ከዚህ በኋላ ዝም አይልም። የአሁኑ ሁኔታ የህልውና ጉዳይ ስለሆነ ህወሓት ዝም አይልም። የትግራይ ህዝብ አሁንም ሲስተማቲክ ጄኖሳይድ እየተፈጸመበት ነው እና የአፍሪካ ህብረት ውይይት እንዲያስጀምርና ነገሮቹ በሰላም እንዲያልቁ ጥሪ እናቀርባለን። አለበለዚያ ግን እኛም አብይ አህመድ ለጦርነት የሚመጣ ከሆነ እነ ጻድቃን እነ ሳሞራ ያኛው ህወሓት ከብልጽግና ጋር ሆኖ እኛን ለመውጋት የሚወጣ ከሆነ እኛም ያጸፋውን ምላሽ እንሰጣለን፣ ለጦርነት ተዘጋጅተናል ብለው ሁለቱም እንግዲህ የጦርነት አዋጅን እያወጁ ናቸው። አድማጮቻችን፣ ተመልካቾቻችን ያለው ሁኔታ በትግራይ ያለው ሁኔታ የጦርነት አዋጅ ነው እየተዋየ መወጋገዝ ነው እየተደረገ ያለው እና የአብይ አህመድ አገዛዝም የነደብረ ጽዮንም የሌሎችንም የባንክ አካውንት ሁሉ የቤተሰቦቻቸውን ሁሉ ዘግቷል፣ አግዷል እና አሰላለፉ ወደዚህ ነው የሚሆነው። እንግዲህ ያለው ሁኔታ ያለው ሬቶሪኩ ይሄን ይመስላል። የፌዴራል መንግስቱ በአንጻሩ በጌዲዮን ጢሞቴዎስ በኩል የኤርትራ ሰራዊት ከግዛቴ ትውጣ፣ የኤርትራ ሰራዊት የኤርትራ ወታደሮች በአሁኑ ጊዜ በነደብረ ጽዮን ጥያቄ በአሁኑ ጊዜ የኤርትራ ወታደሮች ትግራይ ውስጥ ይገኛሉ። ይሄ በገለልተኛ አካል ያጣራሁት የኤርትራ ወታደሮች ይሄ ድንበር ላይ ባድመ ምናምን አይደለም፣ ዲፕ ትግራይ ውስጥ የኤርትራ ወታደሮች መሳሪያዎቻቸውን መካናይዝድ ኃይሎቻቸውን ይዘው የአብይ አህመድ መከላከያ ከመጣ ከአብይ አህመድ መከላከያና ከነጻድቃን ህወሓት ጋር ለመዋጋት አስፈላጊውን ከባባድ መሳሪያዎች ሁሉ ሳይቀሩ ወደ ሻቢያዎች ወደ ህወሓት እያስገቡ እና የድሮን አንቲ ድሮን መሳሪያዎች ሁሉ ወደ ትግራይ እየገቡ እንደሆነ እኔ መረጃዎች ደርሰውኛል። ስለዚህ እነ ደብረ ጽዮን ቤዚክሊ በራሳቸው አቅም አልነበራቸውም፣ በራሳቸው አቅም የላቸውም። እነ ደብረ ጽዮን ብቻቸውን ቢሆኑ ወገኖቼ የነ ህወሓቶች ለሁለት ተከፍሎ የለ። ስለዚህ አንደኛው ህወሓት ከብልጽግና ጋር ሆኖ እነ ጻድቃን እነ ሳሞራ እነ ክንደያ ገብረ ህይወት በቀላሉ እነ ደብረ ጽዮንን አስረው ማርከው በቁጥጥር ስር ማድረግ ይችሉ ነበር፣ አቅም አላቸው። የመከላከያ ኃይል የድሮን ኃይል ታግዞበት ግማሹ የቲዲኤፍ ኃይልም ደግሞ ተዋጊ ስለሆነ በተለይ እንደርታና ራያ ምናምን ያሉት ገብተው እነ ደብረ ጽዮንን በቀላሉ መቆጣጠር ይቻላል። እነ ደብረ ጽዮን ያን ያህል አቅም አላቸው ብዬ እኔ አላምንም። ነገር ግን ምንድነው የሆነው? አሁን እነ ደብረ ጽዮን ወታደርም በስራቸው ያለውም ወታደር እንደ ልብ ይዋጋል የሚል እምነት የለኝም። ነገር ግን አሁን እነ ደብረ ጽዮንን ለማገዝ የኤርትራ መንግስት ትግራይ ገብቷል። ስለዚህ አሁን የጦር ጀት በሉ የድሮን ቴክኖሎጂ በሉ ኤርትራውያኖችም አቬለብል ስለሚያደርጉ ለነ ደብረ ጽዮን የአብይ አህመድ መንግስት
ኤርትራ ውስጥ ገብቶ ትግራይን አረጋግቶ በትግራይ ክልል ውስጥ እረፍት ያመጣል ብሎ ማሰብ ትንሽ ያስቸግራል። ግን መረጃዎች እንደሚጠቁሙት ከኤርትራ ወደ ትግራይ መሳሪያዎች እየገቡ እና ይህንንም ስለተማመነ ነው እነ ደብረጽዮን እና አብይ አህመድ ከመጡ መንገዱን ጨርቅላቸው እኛም ለመመከት ዝግጁ ነን ብለው እያሉ ያሉት በዚህ መካከል ግን ምንድነው የሚሆነው ወገኖቼ? እነ ደብረጽዮንና እነ ኢሳያስ በአንድ በኩል እነ ጻድቃንና እነ አብይ በአንድ በኩል ተሰልፈው መስማማት ስላልቻሉ በዚህ በኩል ምንድነው የሚሆነው ወገኖቼ? ሁለት ነገር ይሆናል። አንደኛው የትግራይ ወጣት የበለጠ ያልቃል። ትግራይ የበለጠ ትማጣለች። በዚህ ሂደት የትግራይ ህዝብ አያሸንፍ። ስለዚህ ትግራይ 30 ዓመት 40 ዓመት አይደለ እንደገና ሌላ 60 ዓመት 70 ዓመት ወደ ኋላ ትሄዳለች። ያ ነው የሚሆን። አንድ እንትን ላሳያችሁ ሁሌ ልቤን የሚነካኝ ይሄ በትግራይ ጦርነት ጊዜ ገና የደቡብ አፍሪካ ስምምነት ጦርነት ጊዜ የነበረ ነው። ምን ይላል መሰላችሁ? ይሄ በፊት የነበረ ነው። አፍተር አንድ ወንድም ነው after 9 months I made my first phone call to my family in መቀሌ ይላል። ከ19 ወር በኋላ መቀሌ ጋር ያሉ ቤተሰቦቼ ጋር ስልክ ደውዬ I made my first phone call to my family in Mekelle to find out I have lost 2 of my cousins, 4 best friends. My uncle has lost both of his legs. 2 other family members badly injured, 1 totally blind. ይላል። 4 ጓደኞቼ አጎቴ 2 ያክስትና ወይ ያክስት ወይ ያጎት ልጆች 4 ጓደኞቼ አጣው። አጎቴ እግሩ ተቆረጠ። 2 የቤተሰብ 2 ዘመዶቼ ክፉኛ ተጎዱ። አንዱ አይነ ስውር ሆነ። በቤተሰቦች ላይ በሚያቀርቡ ሰዎች ላይ በትግራይ የተደረገው ጦርነት እነ ደብረጽዮንና እነ ጻድቃን የጀመሩት ጦርነት በትግራይ ማህበረሰብ ላይ ያደረሰውን ነገር ነው የሚለው። ከዛ ላይ ወንድም ይላል ፎርዋት ይሄ ሁሉ ለምን? ይሄ ሁሉ ደም መፋሰስ፣ ይሄ ሁሉ እልቂት፣ ይሄ ሁሉ መከራ ለምን? አንድ መቀሌ ድንበር ላይ ወደ 40 ሺህ የሚቆጠሩ አካል ጉዳተኞች የነበሩበት ካምፕ እንደነበረም ሰምቻለሁ። 40 ሺህ እጅ የሌላቸው እግር የሌላቸው 40 ሺህ የሚቆጠሩ እና ትግራይ ብትሄዱ፣ መቀሌ ብትሄዱ፣ አክሱም በተለያየ ቦታ ብትሄዱ በቃ እግር የሌላቸው እጅ የሌላቸው ብዙ ወጣቶችን ታገኛላችሁ። በጣም ብዙ ወጣቶችን ታገኛላችሁ። በትዊተር አንዳንድ ይወጣሉ። የሚናገሩትን ነገር ብትሰሙ እነ ደብረጽዮንና ህወሓቶች በትግራይ ህዝብ ላይ ያደረሱት ነገር በጣም የሚሰቀጣት ነው ወገኖች። አሁን ከዛ እንኳን አልተማሩም። እንደገና የትግራይን ወጣት እንደገና ለእሳት ለመማደግ ይሄው የጦርነት ከበሮ እየመቱ ነው። እና አንዱ ይሄ ነው ወገኖች፣ አንዱ ይሄ ነው። ሌላው የኦሮሞ ብልጽግናዎች ፍላጎት ነው እየተሟላ ያለው። የኦሮሞ ፍላጎት እንዳልኳችሁ በዚህ ጦርነት ይሄ ጦርነት እንዲጀምር ከተደረገ በዚህ ጦርነት የትግራይ ህዝብ ሰለባ ይሆናል። የትግራይ ህዝብ አይጠቀምም፣ በምንም ታምር አይጠቀምም። የትግራይ ህዝብ ምንድነው ሳሞራ ዩኑስ ክልሉ ረፍት ያገኛል። በአደናቃፊዎች ላይ እርምጃ ተወስዶ ክልሉ ረፍት ያገኝ። በእነ አብይ አህመድ በኦሮሞ ብልጽግናዎች ክልሉ ረፍት አያገኝም። ኪሪያም ኢብራሂም መራሽ ከፌደራል መንግስት ጎን በመሰለፍ ህዝባችንን ከችግር ማውጣት አለብን። የአብይ አህመድ አገዛዝ የትጋራ በመሰለፍ የትግራይን ህዝብ ከችግር ማውጣት አይቻልም። የትግራይን ህዝብ እንደውም የትግራይ ህዝብ ከማፕ እንዲደመሰስ ነው የሚያደርገው ነገራችሁ። ይሄ ጦርነት ከቀጠለ ይሄ ጦርነት በአማራውና በትግሬው መካከል የሚደረግ ጦርነት አይደለም። ይሄ ጦርነት በህወሓት እና በሻቢያ በህወሓት አንዱ አንጃና በሻቢያ በህወሓት ሌላው አንጃና በብልጽግና በኦሮሞ ብልጽግና መካከል የሚደረግ ጦርነት ነው። የህዝብ ለህዝብ ጦርነት አይደለም። እና የሚጎዳው ማን ነው?
ህዝብ ነው። ጦርነቱ የሚደረገው የት ነው? ትግራይ ምድር ውስጥ ነው። ትግራይ ምድር ውስጥ ነው ጦርነቱ የሚደረገው። ስለዚህ በዚህ ሁኔታ ይሄ ነገር አሳሳቢ ነው ወገኖች። ሌላው ሁለተኛ ይሄ ጦርነት ከተደረገ የሚጎዳው የትግራይ ህዝብ ነው። የሚጠቀም ደግሞ አካል አለ። የሚጠቀመው ደግሞ ማነው? የኦሮሞ ብልጽግና ኦነጋውያን ይጠቀማሉ። ለምን? ሰሜኑን በጦርነት የማውደም ፕሮጀክት ነው ያላቸው ኦነጋውያን እና አብይ አህመድ የትግራይ ህዝብ የአማራ ህዝብ በጦርነት ውስጥ እንዲደኸይ አንገቱን እንዲደፋ እርስ በርሱ እንዲባላ። በፊት አማራውን ከትግሬ ነበር ሲያገዳድሉ የነበሩት። አሁን ደግሞ ትግሬውን ከትግሬው ለማገዳደል እየሞከሩ ይገርማቸዋል። ትግሬውን ከትግሬው፣ የመቀሌውን ሰው የእንደርታን ከአድዋ የአክሱምን ከተንቤን ለማገዳደል እየሞከሩ ነው። የትግራይ ወጣቶችን ለማገዳደል እየሞከሩ። ስለዚህ ይሄ ነገር ከፍተኛ የሆነ ዘመቻ ያስፈልገዋል። የትግራይ ልሂቃን፣ የትግራይ ማህበረሰባት ቆም ብላችሁ ማሰብ አለባችሁ። ጦርነቱ እንዳይደረግ ሁሉም የራሱ የሆነ አስተዋጽኦ በማድረግ ዘመቻ መደረግ አለበት። ይሄ የትግራይን ህዝብ ጥቅም የሚያስጠብቅ አይደለም። የትግራይ ማህበረሰብን ህልውና የሚያስጠብቅ አይደለም። ጦርነቱ ከተደረገ ነው እንደውም የትግራይ ህልውና አደጋ ውስጥ የሚገባው። ትግራይ የምትጠፋው እንደገና ሌላ ጦርነት በትግራይ ምድር ሲደረግ ነው። 1 ሚሊዮን በላይ ህዝብ አለ። ሌላ 1 ሚሊዮን እንደገና ላይ እንዲያልቅ ነው። ሀገር ማለት እኮ ህዝብ ማለት ነው። ስለዚህ በዚህ ጉዳይ ላይ ይሄን ጦርነት በተመለከተ ይሄ ወደ ጦርነት እንዳይገባ መደረግ ያለበት ነገር አለ እና አብይ አህመድ ጦርነቱን ይፈልጉታል። ለምን? ሰሜኑን ማፍረስ፣ ሰሜኑን ማዳከም ይፈልጋል። ከኦሮሞ ክልል ከደቡብ ክልል ስራ የሌለው መከላከያ ሆኖ ለደሞዝ ብሎ መከላከያ ብሎ የሚገባ መሀት ሰራዊት ነው ያላቸው። ከኤሚሬቶች ታንክ በሉ ድሮን በሉ የተለያየ መሳሪያ ያገኛሉ። የሀገሪቷን ሀብት በሙሉ የሚያውሉት ለኮሪዶርና ለውትድርና ነው። ደሞዝ ለሰራተኛ ደሞዝ መክፈል አልቻሉ። ለአስተማሪዎች ደሞዝ መክፈል አልቻሉ እነዚህ ሰዎች። ስለዚህ ይሄንን ነገር እያደረጉ ነገር ግን የግዴታ መሀል ሀገር እነ ባሌ እንዲለሙ እነ አርሲ እንዲለሙ እነ ጅማ እንዲለሙ አዲስ አበባንም ደግሞ ሙሉ ለሙሉ ኦሮማይዝ ለማድረግ እንዲመቻቸው ሰሜኑ መተራመስ አለበት። ስለዚህ ያ ፕሮጀክታቸውን እያሳኩ ነው። ይሄንን የትግራይ ደናቁርት፣ የትግራይ ኤሊቶች፣ የህወሓት ደናቁርት እና ደግሞ ሌሎቹ ለምን መረዳት እንዳልቻሉ ሊገባኝ አልቻለም። የትግራይ ህዝብን ለችግርና ለመከራ እየዳረጉት እንደሆነ ለምን መረዳት እንዳቃታቸው ሊገባኝ አልቻለም። ጻድቃን ገብረትንሳኤ አዲስ አበባ ስለተቀመጠ እሱና ቤተሰቦቹ ደግሞ ውጭ ሀገር ሆነው ቤተሰቦቹ ስለተመቻቸላቸው ነው። ኑሮ ስለተመቻቸላቸው ነው። የሌሎቹስ እሱ የልጅ ልጅ እያየን ልጆቹን ውጭ ሀገር ልኮ የልጅ ልጅ እያየን ስንት እናት ናት ልጆቿ በሙሉ የሞቱት። እኔ አስታውሳለሁ አንድ እናት 4 ልጆቿን አጣለች። 4 ልጆቿ መርዶ ተነግሯት እሷ ራሷን ገደለች። አንደኛት እንዲህ አይነት ነገር ነው ትግራይ ውስጥ ወገኖች። አይበቃም እንዴ? አይበቃም እንዴ? የወልቃይት ጉዳይ የራያ ጉዳይ ይላሉ። የምን ወልቃይት ነው? የምን ራያ ነው? እነሱ ወልቃይት ራያ ሲሉ እኮ መቀሌ ያለው፣ ሽሬ ያለው፣ አዲግራት ያለው፣ ውቅሮ ያለው፣ ተንቤን ያለው፣ እንጭጮ ያለው ሌላው ማህበረሰብ ምንድነው? ሐውዜን ያለው፣ አጽሚ ያለው፣ ዋጀራት ያለው፣ ማይጨው ያለው ህብረተሰብ እኮ እያለቀ እኮ ነው። እዛ ማዶ ሁመራና እዛ ማዶ ዳንሻ ለኛ ካልሆነ ብሎ በሰላም እየኖረ ያለ ማህበረሰብ የኛ ካልሆነ እያሉ ሲሉ ሌላው ትግራይ እኮ እየሞተ እኮ ነው። ያንን እኮ ነው እየጋበዙ ያሉት። እና እኔ አሁንም የምለው የትግራይ ማህበረሰብ የትግራይ ኤሊት ይሄ ራያ ወልቃይት የምትሉትን ነገር አቆማችሁ ከአማራው ማህበረሰብ ጋር አንድነትን መስረቱ። ለትግራይ የሚጠቅመው ከአማራው ማህበረሰብ ጋር መስማማት፣ አንድ መሆን። የወልቃይት የራያ የሚል ከፋፋይ አጀንዳ አጥም። ወልቃይትም ራያም የእናንተ መሬት ናት። ወልቃይትም ራያም የትግሬ መሬት። ሁሉም ኢትዮጵያ የትግሬዎች መሬት ነው። ሁሉም ኢትዮጵያ የአማራዎች መሬት። ስለዚህ የትግሬ መሬት የአማራ መሬት የሚባል ነገራችሁን አቁም። በቃ እንደ ኢትዮጵያውያን
በሁሉም የሀገሪቷ ክፍል መብታችን ተከብሮ በሰላም መውጣት መግባት መቻል አለብን የሚል አቋም ይዛችሁ ተነሱ። ያንን አቋም ደግሞ ከያዛችሁ ያ የፋኖ አቋም በሁሉም ኢትዮጵያ የመኖር መብታችን ሊከበር ይገባል፣ ሁሉም ኢትዮጵያ ሀገራችን፣ ሁሉም ኢትዮጵያ የትግራይ ነው የሚል አቋም ከያዛችሁ ሁሉም ኢትዮጵያ የአማራ ነው የሚለው አቋም የአማራ አቋም ጋራ ስለሚዛመድ ያኔ የፋኖ አጀንዳ የእናንተም አጀንዳ ይሆናል። ስለዚህ ለትግራይ ማህበረሰብ የሚያዋጡት እነ ጻድቃን ገብረትንሳኤ አይደሉም። ሄደው የትግራይ ህዝብ ጠላትና ጨፍጫፊ ከሆነው ብልጽግና ጋር ሄደው የሚወሸቁት እነ ጻድቃን እነ ጌታቸው አይደሉም። ለትግራይ ህዝብ የሚበጀው የትግራይ ህዝብ ላይ በደልና በቀል የፈጸመው የሻዕቢያ አገዛዝ ጋር ሄደው የሚወሸቁት እነ ደብረጽዮን አይደሉም። ለትግራይ ህዝብ የሚበጀው ወገኖቼ ፋኖ ነው። የፋኖ ደጋፊ ነኝ ያውቃለሁ። የትግራይ ህዝብ ጥቅምን ሊያስጠብቅ የሚችለው በአስተማማኝ ሁኔታ ሊያስጠብቅ የሚችለው ከሻዕቢያ ጋር ያበረ ከብልጽግና ጋር ያበረ ሳይሆን ከፋኖ ጋር ያበረ የትግራይ ኃይል። ስለዚህ አሁንም የትግራይ ኃይሎች አማራ ላይ ያላችሁን ጥላቻ ወደ ጎን አድርጋችሁ ጄኑዊንሊ ኦብጀክቲቭሊ ለትግራይ ማን ነው የሚጠቅመው ብላችሁ ኦብጀክቲቭሊ ከስሜትና ከባያዝ በጸዳ መልኩ ለትግራይ ህዝብ የሚጠቅመው ማን ነው ብላችሁ አመሳሱ። እውነቴን ነው የምላችሁ። ኦብጀክቲቭሊ ሁሉንም ነገሮች ጠረጴዛ ላይ ያስቀምጣችሁ በሁሉም ማዕዘናት ነገሮችን ተገመገማችሁ የትግራይ ማህበረሰብ ሊጠቀም የሚችለው የትግራይ ማህበረሰብ ወልቃይት ራያ የሚል ድንቁ ነገሮችን ትቶ ከፋኖ ጎን ሲሰለፍ ይሄ አሁን ያለው የትግራይ መሬት የአማራ መሬት የሚለው ህገ መንግስትና የጎሳ አወቃቀር ቀርቶና ተወግዶ የትግራይ ሰዎች በሰላሌ ልክ መቀሌ እንደሚኖሩት በባሌ በሰላሌ አዲግራት እንደሚኖሩት በሌሎቹ ሀገሮች በአርቢት በሐሙሲት አድዋ እንደሚኖሩት በድሬዳዋ በቃ ሽሬ እንደሚኖሩት በቡሬ በቃ በትግራይ እንደሚኖሩት በወለጋም በጎጃምም በሐረርም በአርሲም መኖር የሚችሉባት ኢትዮጵያ ስትመሰረት ይሄ ደግሞ የፋኖ አቋም የፋኖ ዓላማ። ስለዚህ ወገኖቼ በዚህ ጉዳይ ላይ የትግራይ ማህበረሰብ ትልቅ አደጋ ውስጥ ነው ያለው። በጣም የሚያስጨንቅ የሚያሳስብ ሁኔታ ነው ያለው። የአብይ አህመድ መንግስት በደም የሰከረ የኦሮሞ ብልጽግና መንግስት የኢሬቻ መንፈስ የሞላባቸው የኢሬቻ መንፈስ ማለት የደም መፋሰስ መንፈስ ነው። የኢሬቻ መንፈስ የሞላባቸው የኦሮሞ ብልጽግናዎች እንደገና የትግራይ ወጣትን ማሳከር ለማድረግ ለመጨፍጨፍ እየተዘጋጁ ነው ያለው። አሁን በአማራ ክልል እያደረጉት ያለውን ጭፍጨፋ በአማራ ክልል እያደረጉት ያለውን ነገር በትግራይም ለመድገም እንደገና በቃ ለማድረግ ብዙ እየሞከሩ ነው። በዚህ ጉዳይ ላይ እነዚህን ሰዎች ለማስቆም ከፍተኛ የሆነ የዲፕሎማሲ የህዝብ ግንኙነት ከፍተኛ የሆነ ዘመቻዎች የሶሻል ሚዲያ ዘመቻዎች መደረግ አለባቸው የሚል እምነት አለኝ። እንግዲህ ይሄ ጦርነት ከተደረገ ማለት ነው። ጦርነት ቢደረግስ እና አብይ አህመድ ይሳካላቸዋል ወይ? ማን ያሸንፋል? የጦርነቱ ሂደት ወዴት ሊሄድ ይችላል? አሁን ያለው የወታደራዊ አቅም ምን ያህል ነው የሚለውን ደግሞ በተቻለ መጠን ሴናሪዎችን 1 2 3 4 ሴናሪዎችን በማስቀመጥ ሚሊተሪ አናሊሲስ በሱ ዙሪያ ደግሞ እንሰራለን። ከሆነ ወደ ጦርነት ከሄዱ አውትካሙ ምን ሊሆን ይችላል የሚለውን ሚሊተሪ አናሊሲስ ደግሞ በዛ ጉዳይ ላይ እንሰራለን። እንግዲህ በህዋትና በሻዕቢያ እና በህዋትና በብልጽግና በህዋት አንዱ አንጃና በሻዕቢያ በኩል በአንድ በኩል በህዋት ሁለተኛው አንጃውና በብልጽግና በኩል ጦርነት በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።